ሊዮኔል ሜሲ የዓለም ዋንጫ የምንጊዜም ከፍተኛ ግባግቢነቱን በ18 ግቦች በተረከበ ማግስት ክርስቲያኖ ሮናልዶ ዛሬ ምሽት የሚያደርገው እንቅስቃሴ ይጠበቃል። ምሽት 2 ሰዓት ፖርቹጋል ኡዝቤኪስታንን ትገጥማለች። በምድብ የመጀመሪያ ጨዋታቸው ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር አቻ የተለያዩት ፖርቱጋሎች ከፍተኛ ትችት ደርሶባቸዋል። ክሊያን ምባፔ፣ ሊዮኔል ሜሲ፣ ሃሪኬን የመሳሰሉ ኮከቦች በዓለም ዋንጫው ቡድኖቻቸውን ድል እንዲያደርጉ ማገዛቸው ጫናው ክርስቲያኖ ሮናልዶ ላይ አይሏል። ነገር ግን ፖርቹጋል እንደ ቡድን የወርቃማ ስብስብ ባለቤት ብትሆንም ግላዊነት ያጠቀው እንደ ቡድን የማይጫወተው የሮቤርቶ ማርቲኔዝ ቡድን ሲቸገር ተመልክተናል። አሰልጣኙ በሂደት ውጤት ይመዘገባል ሲሉም ተናግረዋል። በመጀመሪያው ጨዋታ ከ20 ደቂቃዎች በኋላ የቡድኑ የታክቲክ ትግበራ ልክ እንዳልነበረ ያነሱት ሮቤርቶ ማርቲኔዝ በዛሬው ጨዋታ ይስተካከላል፣ ይሻሻላል ሲሉም ተናግረዋል። አልጀዚራ በድረገጹ እንዳሰፈረው አሰልጣኙ ጠንካሮች ነን፣ ስብስባችን ከዚህ በፊት ከነበረው ይልቅ ህብረት አለው፣ ውጤት ሂደት ነው፣ ውጥረት ደግሞ የቡድናችን አካል አይደለም ሲሉም ተናግረዋል። ፖርቹጋል በርካታ ከዋክብት በስብስቧ ውስጥ ቢኖሯትም ለውጤቱ መጥፋት ግን ክርስቲያኖ ሮናልዶ ተጠያቂ ተደርጓል። የመገናኛ ብዙሃን ዘገባዎች ሮናልዶን ከሌሎች ጋር በማነጻጸር ደካማ መሆኑን ለማሳየት ይጥራሉ እንጂ የቡድኑን አጠቃላይ ሂደት የገመገሙ አይመስሉም። በዛሬው ጨዋታ ክርስቲያኖ ሮናልዶ ይጀምራሉ ተብለው የተጠየቁት አሰልጣኝ ሮቤርቶ ማርቲኔዝ ምላሽ ከመስጠት ይልቅ ለሁሉም አርአያ የሆነ የሚል ቃልን በመግለጽ ጥያቄውን በቀጥታ ከመመለስ አልፈውታል። በታሪክ ለመጀመሪያ ጊዜ እየሳተፈች ያለችው ኡዝቤኪስታን የመጀመሪያ ነጥቧን ለማግኘት አልማለች። አሰልጣኝ ፋቢዮ ካናቫሮ ለመሸነፍ የምንፈራው ነገር የለም ሲሉም ተናግረዋል። ፖርቹጋል ሁልጊዜም ጨዋታውን ለመቆጣጠር ታልማለች። በጥሩ መንገድም ይጀምራሉ፣ በፍጥነት መጫወትም ይፈልጋሉ። ለዚያ ደግሞ እኛ በሚገባ ተዘጋጅተናል ሲሉ ተናግረዋል። የራሳችን ስልት አለን፣ የምንገጥመው ጥሩ ቡድን እንደሆነ እናውቃለን። እስከ መጨረሻው ድረስ ያለንን ለመስጠትና በጨዋታው ለመቆየት እንሞክራለን ሲሉም ተናግረዋል። በዚሁ ምድብ ኮሎምቢያ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዛሬ ለነገ አጥቢያ 11 ሰዓት ላይ ይጫወታሉ። ኮሎምቢያ የመጀመሪያ ጨዋታዋን ማሸነፏን ተከትሎም የምድቡ መሪ ነች። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ደግሞ የዓለም ዋንጫን ሊያሸንፉ ይችላሉ ተብሎ ከሚጠበቁት ሀገራት አንዷ የሆነችውን ፖርቹጋልን ነጥብ አስጥላለች። ኮሎምቢያ ጨዋታውን ካሸነፈች በቀጥታ ወደ ቀጣዩ ዙር ማለፏን ታረጋግጣለች። ምድብ 11ን ኮሎምቢያ በ3 ነጥቦች ትመራለች። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ፖርቹጋል በኩል 1 ነጥብ ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። ኡዝቤኪስታን ያለምንም ነጥብ የምድቡ ግርጌ ላይ ነች። በምድብ 12 እንግሊዝ ከጋና ምሽት 5 ሰዓት ይጫወታሉ። እንግሊዝም ሆነች ጋና የመጀመሪያ ጨዋታቸውን አሸንፈው ነው ዛሬ እርስ በርስ የሚገናኙት። የጋና አሰልጣኝ ካርሎስ ኬሮሽ በኳታሩ የዓለም ዋንጫ ላይ ኢራንን እየመሩ 6-2 ተሸንፈው ነበር። ከ4 ዓመታት በኋላ ዛሬ ደግሞ ጋናን እየመሩ እንግሊዝን ይገጥማሉ። አሰልጣኝ ቶማስ ቱኸልና ቡድናቸው ከ1966 በኋላ ዓለም ዋንጫን የማሸነፍ ጫና አለባቸው። ለዚህ ደግሞ እንደ ሃሪኬን አይነት ተጫዋቾች ሚናቸው ትልቅ ነው። ሃሪኬን 2 ግቦችን በማስቆጠር ውድድሩን ጀምሯል። የ32 ዓመቱ እንግሊዛዊ አጥቂ ከቡድኑ የጨዋታ መንገድ ጋር ሚናውን እየለዋወጠ ቡድኑን ውጤታማ እያደረገ ነው። ጁድ ቤሊንግሃም ሌላኛው የትኩረት ማዕከል የሆነ ተጫዋች ነው። አሰልጣኝ ቶማስ ቱኸል የቤሊንግሃምን ምሉ እንቅስቃሴ በክሮሺያ ጨዋታ ተመልክቻለሁ ሲሉ ገልጸዋል። በጥቅሉ በመጀመሪያው ጨዋታ ጠንካራ የቡድን እንቅስቃሴ አይቻለሁ ነው ያሉት አሰልጣኙ። ምሽት 5 ሰዓት በቦስተን ስታዲየም በሚጀምረው ጨዋታ በሁለቱም ቡድኖች በኩል አዲስ የጉዳት ዜና አለመኖሩ ተነግሯል። ቡካዮ ሳካ ሙሉ በሙሉ ልምምድ ሰርቷል። አሰልጣኙ ግን የመጀመሪያ ተመራጭ አደርጉታል ተብሎ አይጠበቅም። ዛሬም ኖኒ ማዱዌኬ ሊጀምር እንደሚችል ፍንጭ ሰጥተዋል። ዴክላን ራይስ እና ማርከስ ራሽፎርድም ለጨዋታው ዝግጁ ናቸው ተብሏል። የእንግሊዝ ብሔራዊ ቡድን መጠነኛ ክፍተት የተባለው የተከላካይ ክፍሉ ነው። በዛሬው ጨዋታ በኮንሳ ምትክ ማርክ ጌሄ የመጀመሪያ አሰላለፍ ውስጥ ይካተታል ተብሎ ይጠበቃል። በጋና በኩል ከፓናማ ጋር በነበረው ጨዋታ ጉዳት ገጥሞት የነበረው ላውረንስ አቲዚጊ ወደ ልምምድ መመለሱ መልካሙ ዜና ነው። ለካርሎስ ኬሮሽ የበለጠ መልካሙ ዜና ግን የቶማስ ፓርቲ መምጣት ነው። በመጀመሪያው ጨዋታ የተጫዋቹን ግልጋሎት አላገኙም። የተጫዋቹ ለዛሬው ግጥሚያ መኖር አማካይ ክፍሉን ጠንካራ ያደርገዋል ተብሎም ይጠበቃል። ፖርቹጋላዊ ታክቲሻን ካርሎስ ኬሮሽ ጥብቅ የመከላከል አደረጃጀትን በምሽቱ ጨዋታ ያሳያሉ ተብሎም ይታመናል። ይሁን እንጂ ፍጽምናን ይሻል። በጨዋታው ሃሪኬን ከጆሮም ኦፖኩም እንደዚሁም ጁድ ቤሊንግሃም ከካሌቤሬንኬ የሚያደርጉት ፍልሚያ ይጠበቃል። በዚሁ ምድብ ሌሊት 8 ሰዓት ፓናማ ከክሮሺያ ይጫወታሉ። ሁለቱም ቡድኖች የመጀመሪያ ጨዋታቸውን ተሸንፈዋል።